እኔ ማለት ነብይ ቤካ ሱሉልታ ነበረ። ሁለት ነገር ነው የሚመሰክረው። በደንብ ያውቃል። ፍርድ ቤት ያውቃተን በቃ በፍርድ ቤትም በሸማግሌ የሚያውቃተን በቃ ልንፋታ የመጨረሻ አንድ ልጅ ነበረኝ። እየተጣላን መጣ። ከጾም ጸሎት ተነስቶ መጣና ምንድነው ችግራችሁ? በቃ ከሱ ጋር መኖር አልፈልግም አለችው። እግዚአብሔር መልአክ አይልክም እኔን ነው ላከኝ። ትታረቃለህ አትታረቅም አለ። በቃ ተገዳ ወደ እርቅ ገባን ማለት ነው። ከዛ በኋላ ታርቀን የሀገር ሸማግሌ ሁሉ ባልተፈታ እኛ ከተስማማን ነብይ ቤካ ካስማማን በኋላ ፍርድ ቤቱ ደግሞ ዘራፍ አለ። በቃ አይሆንም አለ። አሁን ሰውዬ በህይወት የለም። ለምን በቃ ታረቁ ብለ ሁለት ቀን እንትን ብለ በቃ እኔ ነው የሚጠየቀው ገብቶ እንግዲህ ምን አይል እንግዲህ ሊመሰክረው የፈለከው አንድ ነገር አለ። በህግም ይሁን በምንም ይሁን ጸጋ ካለ ይቻላል። አይ ሰውዬ ምንም መልስ አልሰጠህም። ሂድ ወደ መዝገብ ቤት አለ። ከዛ ሄድ ነው ታረቅ ነው አብረን ኖር ነው። ያው አንዳንድ ነገር አለ። ከዛ በኋላ ሁለት ልጆች ነው ያገኘሁት። ሁለት ወንድ ልጆች እና ሁለት ወንድ ልጆች ነው ያገኘ ነው። ምንም እንኳን ፈተና ቢኖርም ቅድም መልእክት የተላለፈ በእግዚአብሔር ሰው ልክ ነው። ነገሩ ሲጀመር እተዋለሁ እና በጣም በተለይ በትዳር ጨንገፋ ላይ እግዚአብሔር አብሮ ይሰራል። በቃ አብሮ ተጠቀሙት። ነው ሱሉልታ ደስ ብሎኝ ኦንላይን ላይ ብር የለኝም ከሰው ተቀብዬ ነው የመጣው ከወዳጅ በጣም ነው የሚወድ። ያው ሱሉልታ ኮሪደርም እየተሰራ ነው። ብትመለስም ጥሩ ነው። ሁለተኛ ኢዳ ነበር ጥሩ ከተማ ሆናለች እውነት እና ኢዳ ነበረኝ። አንዳንድ በፋይናንስ ነው ሰይጣን የሚበጣበጠኝ። ያው ከቤት ያለው ነገር ነው። ልጆች አለኝ እና ኢዳ አለኝ ብዬ ወርቁ ከአንድ ወዳጅ አለ እሱ ጋር ሲያገለግል ሲመጣ ኢዳ አለኝ የእግዚአብሔር ሰው አልኩት። ከዛ በቃ ከዛም የትም ቦታ ሄጄ ብድር እንግዲህ በፍርድ ቤት ነገር የተያዘው ነው። እምቢ ያለው መናጅር ነበር። ሂድ ይከናወንልሃል። ፐርሰናል ሎድ ነበር። እኔ ወርዲያ ባንክ ቤት ወርዲያ ነው። እምቢ ያለው ሰውዬ በዛችው ቃል ይዤ ሄጄ ለምን አጠይቅልኝም አልኩት። በቃ ያልቅልሃል ሄደ ኦፊስ ሄዳል። እዚህ ነው ቦሌ ሄድኩት። ወደው አለቀ። ያንን ሄዳ ከፈልኩት ማለት ነው። ምንም በቃ እና ብዙ ሰው ለማመካከር ብርም ይፈልጋል። ጌታ ይባርክ። አንተ ጋር ያለ ጸጋ አስፈጻሚ ጸጋ ነው። ጌታ ሱሉልታው ያስፈልግ ሊመልሰኝ ወታደር መንፈስ ተልኮ ኢየሱስ ጌታ ነው። አሜን ነው። ይሄ ሱሉልታ እየተከታተለኝ ነው። ከላይ ላይ ገስጹልኝ። አሜን። ሰሞኑን ላይ የደወሉ የሚጋብዙኝ ከዛ ነው። ፍሬውን ስለሚያውቁ ነው። ረጅም ጊዜም ስላዩ ነው። አሁን ወንድሜ የሚናገረው ነገር እኔ ጾም ጸሎት ገብቼ ወረቀቱ እኔ ጋር ነው ያለው እስካሁን ድረስ የፍቺው ምን እንደተፈጸመ ልንገራችሁ። መንፈስ ቅዱስ ተነሳለኝ። ሊፈርስ ያለ ነገር አለ። ሲሄድ መዘጋጃ አካባቢ ይቀመጣለሁ። ብቻዬን ነው የምሆነው። መዘጋጃ አካባቢ ስቀመጥ ሲያልፍ አየሁትና አልኩት ምንድነው የተፈጠረው ነገር ምንድነው ስል በቃ ከባለቤቴ ጋር ጨርሰን አለ። ምንድነው ስል ፍቺ ነውና ውጭ ጨርሰን አሁን ወረቀት እንትን ብለን በቃ አልቋል ፍቺው ሊጸድቅ ነው አለ ሲለኝ፣ ቆይ እግዚአብሔር ተፋቱ አላለም። አሜን ነው ወይ? ከዛ ባለቤትየውን ጥራት አልኩት። አረኛ በሽማግሌም በቸርችም ሽማግሌዎች ተቸገረን ተለያይተናል። በቃ አቅቷቸው ትተውታል። ሁሉም ነገር ተፈርዷል አለኝ። እላይ አልተፈረደም አልኩት። አሜን ነው ወይ? እላይ ተፋቱ አልተባለም አልኩት። እንኳን እነሱ ሙስሊም ሰዎች አስታርቅ ያለው ነው። ሱሉልታ ላይ ሙስሊም እቃ እየተካፈሉ ደረሱ። ጌታ ምስክሬ ገና ስቆም መላቀስ ጀመሩ። ሻባ ካባራ ዲያስ አሜን እየተናገርኩኝ በቃ እቃችን ይሄ እኔ ነው የሚባባሉ ሰው ያሉ የነበሩ ሰዎች ተላቀሱ። ጌታ ምስክሬ ነው። ተላቅሰው ይቅርታ እግር ለእግር ተወዳደቁ ማለት ነው። ቆሜ ስትገናኙ ምንም ያልነበራችሁ አልኳቸው። አንድ ቃል ነው የተናገርኩት። ጆግ ያልነበራችሁ ሰዎች በእቃ ትጣላላችሁ ስላቸው እሱም አለቀሰ እሷም አለቀሰች። ወደቁ፣ እግር ለእግር ተወዳደቁ። አሁን ይቅርታ ባባሉ ስላቸው ይቅርታ ባብለው ቤቱ እንዳለ ተመልሶ አሁን በሰላም ወልደው ብዙ እየኖሩ ናቸው። ግን ሙስሊም ናቸው። ክብሩን እግዚአብሔር ይሰጠው። የማስታረቅ መንፈስ ያኖረ እሱ ነው። መጽሐፍ ሲናገር የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ምን ይላሉ ይባላሉ። ወንድሜ ያውቃል። እኔ በማስታረቅ ምንም በጣም የተራራቁ ብዙ አመት የተራራቁ ሰዎች ጠርቼ ወዲያው ነው
የሚታረቁት። ክብር ለኢየሱስ። እምቢ የተባባሉ ሰዎች እሺ ነው የሚሉት። ክብር ለኢየሱስ። እና ሳናግረው ምን አለኝ? አሁን ተቆርጧል አለኝ። ፍርድ ቤቱ እኮ የምክር ጊዜ አለ፣ ተው አስቡበት ተብሎ ያለበት ጊዜንም ጨርሰናል። ስለዚህ ግባና ወይ አናግራቸው አለኝ። ሲለኝ አገለማመጡኝ። ሰውየው ሰደበኝ። አዝኜበት ነው የወጣሁት። ባይዘው ሰውየው በቃ እኔ ነኝ አይደል እኔ ካልኩኝ ይሁን አልኳቸው። ፈጽሞ አንተ ማን አሉኝ። አንተ ማን ቅድም ሲለመኑ እምቢ ብለው አንተ ማን አለኝ ሲለኝ በእውነት ነው እዛ ሰውዬ ላይ ያዘንኩት። በስንተኛው ቀን ነው የሞተው? በሶስተኛ ቀን ነው የሞተው። እንትን ውስጥ ነው የገባው። እነሱ ግን ታረቁ። ወረቀቱን ይዤ ሄድኩኝ። እዛው ጸደቀ። ፍቺ እኮ ነበር። ፍቺውን አቋርጬ ወረቀቱን ዶክመንቱን ሙሉውን ወደ ቤት ይዤ ሄድኩ። ሻባባስ ያኔ ቲቪ ቻናል የለም፣ ያንተን የለኝ፣ ምን የለኝ። እንትን ሙሉ ወንጌል ነው ማገለግለው። ክብር ለእግዚአብሔር ይሁን። እስኪ ለኢየሱስ ክብር ስጡ። አሁን በዚህ አጋጣሚ ሲመሰክር አልወልድ ያሉ ብዙ ሲወልዱ አይቻለሁ። ምንም የሌላቸው ልጆች ባለጠጋ ሲሆኑ አይቻለሁ። ሲባረኩ ጥሩ ቤት ጥሩ መኪና ሲኖሩ አይቻለሁ። ይሄ ኢኮኖሚካልም ፈውስ ትልቅ ነገር ነው። ክብር ለኢየሱስ ይሁን። ፋይናንሻል ፈውስ፣ ጤና ፈውስ። አሜን ነው ወይ? በሁሉ ነገር ክርስቲያን ገዝቶ ነፃ ሆኖ ነው መኖር ያለበት። በኢየሱስም ይሄ ይሁንላችሁ። ሰው ምስክርነታችሁ ይብዛ። ኔክስት ምስክርነት ይቀጥላል። ብዙዎች ይሄው እነ በሱ ሲመሰክሩ ነበረ። እዚህ መኪና ትገዛለህ ብሎት ጌታ መኪና ቁልፉን ይዞ እንደው ቪዲዮን እያየሁት ነበር። ያው ቪዲዮ ብዙ ነው ያለው። ለቀቅነውም አለቀቅነውም የኛ አብረውን ያሉ ልጆች ስለሆኑ ገና ብዙ ተአምር ይሆንላቸዋል። አሜን ነው ወይ? በገንዘባቸው እነሱ ደግሞ እያገለገሉ በሚችሉት እያደረጉ ያሉ ልጆች። ክብር ለኢየሱስ ነው። አሜን ጀዳ እናንተ እንደተባለው ሰውን እየጋበዛችሁ በገንዘቦቻችሁ አገልግሉ። ሁሉ ነገር እኔ አሁን ፍሪደሜ በጨመረ ቁጥር ጸጋዬ ይለቀቃል። ተለቋል። አሁን ጸጋዬ ባይዘ ይሄን ሰሞኑን በቃ በጣም ተለቋል እያልኩ ነበር። ላስት ዊክም ያለውን ቪዲዮ እያየሁት ነበር። ክብሩን እግዚአብሔር ይውሰደው። እጃችሁን ከፍ አድርጉ። የምስክርነት ሳምንትና ወር ይሁንላችሁ። የበረከት ወር ይሁንላችሁ። ጨለማ ከመንገዳችሁ ይሂድ። ለዘራችሁም ለእናንተም እረፍት ይሁን፣ ፈውስ ይሁን፣ ተአምራት ይሁን፣ ደስታችሁ ሙሉ ይሁን። ዝማሬ እየተቀበላችሁ ዋሉ፣ ቃል እየተቀበላችሁ ዋሉ። ሌሊታችሁ የደስታ ይሁን፣ ቀናችሁ የደስታ ይሁን። የጨለማ ኃይላት ይራቋችሁ። በኢየሱስ ስም ተናገርኩኝ።